ሰላም የኢትዮ ፎከስ ቤተሰቦች፣ በዛሬው ፕሮግራማችን የኦፌኮና የኦነግን ወቅታዊ ተቃውሞ በጥልቀት እንመለከታለን። መንግስት እያከናወናቸው ያሉ የልማት ፕሮጀክቶችን ተከትሎ ከነዚህ ፓርቲዎች የሚሰነዘሩት ቅሬታዎች የህዝቡን ርስት መብት ከማስከበር አኳያ ነው ወይስ የፖለቲካ ልዩነት? የክርክሩ መነሻና መድረሻ ምንድነው የሚለውን እንፈትሻለን። እስከ ቆይታችን ፍጻሜ ድረስ አብራችሁን ቆዩ። የኦፌኮና የኦነግ ተቃውሞ ለርስት ወይስ ለልማት? የኦሮሞ ፌዴራላዊ ኮንግረስ ኦፌኮ እና የኦሮሞ ነጻነት ግንባር ኦነግ ከትላንት በስቲያ ቅዳሜ የፕሮጀክት ማስጀመር ስነ ስርዓት የተከናወነለትን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያን በማስመልከት ባወጡት መግለጫ በፕሮጀክቱ ግንባታ የአካባቢው ማህበረሰብ ላይ ስጋት ደቅኗል ብለዋል። የፕሮጀክቱ ባለቤት የሆነው የኢትዮጵያ አየር መንገድ በበኩሉ ፓርቲዎቹ ያቀረቡትን ተቃውሞ ለፖለቲካ ፍጆታ የቀረበ ምንም መሰረት የሌለው ነው ሲል አጣጥሎታል። ላለፉት 12 ወራት ግድም የአካባቢው ማህበረሰብ በልማቱ እንዲጠቀም እንጂ እንዳይገፋ ሰፋፊ ስራዎችን ሳከናውን ከርም ያለው የሚለው የኢትዮጵያ አየር መንገድ ከ1300 በላይ አባወራዎች የመኖሪያ ቤት የተዘጋጀላቸው ሲሆን ለ2700 አርሶ አደሮች ደግሞ በዘላቂነት ለመተዳደሪያቸው የሚውሉ ፕሮጀክቶች በግንባታ ላይ መሆናቸውን አሳውቋል። ክብርን የሚነካ ልማት ሳይሆን ዝርፊያ ነው በሚል ርዕስ ስር መግለጫ ያወጣው የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በምስራቅ ሸዋ ዞን አቡሴራ አካባቢ ሊገነባ የታቀደውን የኤርፖርት ሜጋ ፕሮጀክት የአካባቢው ማህበረሰብ ላይ ከርስቱ የመንቀል ስጋት የተጋረጠበት ነው ብሎታል። ባለፉት 3 ዓመታት የሸገር ከተማ መስረታንና የአዲስ አበባ ኮሪደር ልማትን ተከትሎ የተከሰተውን መፈናቀል ስቃወም ቆይቻለሁ ያለው ኦፌኮ አሁንም ለግዙፍ ዓለም አቀፍ አውሮፕላን ማረፊያ የተዘጋጀው ስፍራ በርካቶችን ያፈናቅላል ሲል ተቃውሞውን ገልጿል። በመግለጫው ላይ ተጨማሪ አስተያየታቸውን ለዶይቼ ቬለ የሰጡት የፓርቲው ቃል አቀባይ አቶ ሱልጣን ቃሲም ፓርቲያቸው የመሰረተ ልማት አውታሮች ለሀገር እድገት ያላቸውን ፋይዳ ሙሉ በሙሉ ቢቀበልም ፕሮጀክቱ እየተተገበረበት ያለው መንገድ የአካባቢን ነባር ማህበረሰብ ከርስቱ የሚያፈናቅል በመሆኑ ነው የተቃወምነው ብለዋል። እኛ ያልነው ፕሮጀክቱ እየተፈጸመ ያለበት ሂደት ችግር አለበት ነው ያሉት አቶ ሱልጣን በህገ መንግስቱ የመሬት ባለቤትነት የተረጋገጠላቸው አርሶ አደሮች ተገቢው ካሳ ሳይከፈላቸውና አስፈላጊ ያሉት ምክክር ሳይደረግበት እንዳይፈናቀሉ ብሎም የኩባንያው አነስተኛ የባለቤትነት ድርሻ ጭምር ተሰጥቷቸው የልማቱ ባለቤት ይሁኑ የሚል ሀሳብ ማቅረባቸውንም ተናግረዋል። ከ3000 በላይ አባወራዎችና 15000 የሚጠጉ ነዋሪዎች ፕሮጀክቱ ከሚሰራበት የአቡ አችሮ፣ አቡ ጋርቢ፣ አቡ ኮምቦልቻ፣ አቡ ሎያ፣ አቡ ሎግና አቡ ሰራካማ ከተባሉ 6 ቀበሌዎች የመፈናቀል አደጋ ተጋርጦባቸዋል ያለው ኦፌኮ ለፌዴራልና ለኦሮሚያ ክልል መንግስት እንዲሁም ለኢትዮጵያ አየር መንገድ ማኔጅመንት ገለልተኛ የማህበረሰብና የአካባቢ ተጽዕኖ ጥናት ተካሂዶ ለህዝብ ይፋ ይሁን ሲል ጠይቋል። የፕሮጀክቱ አበዳሪ አካላትም የሰብአዊ ሁኔታ መስፈርትን ከግምት እንዲያስገቡ ብለዋል። የፓርቲው ቃል አቀባይ አቶ ሱልጣን በተለይም የማህበረሰቡ ባህልና ማንነት አጠባበቅ ትኩረት ሊነፈግ አይገባም ይላሉ። እንደዚህ አይነት ትላልቅ መሰረተ ልማቶች ሲቋቋሙ በአካባቢው ማህበረሰብ ቋንቋ፣ ባህልና እሴት ላይ የሚያሳድረው ከፍተኛ ተጽዕኖ አለ ያሉት የኦፌኮ ቃል አቀባዩ ያ ባህላቸው እንዳይበረዝና በሀገራቸው ባይተዋር እንዳይሆኑ ህጋዊ ጥበቃ እንዳይነፈጉ የሚል ሀሳብ በፓርቲያቸው መንጸባረቁንም አክለው አብራርተዋል። ኦፌኮ ሂደቱን እንጂ ልማቱን በፍጹም እንደማይነቅፍም አስረድተዋል። የኦሮሞ ነጻነት ግንባር ኦነግ በበኩሉ እንዳስታወቀው ላለፉት 3 አስርተ ዓመታት የኦሮሞ አርሶ አደር ያለበቂ ካሳና አግባብነቱን ባልጠበቀ መልኩ በልማት ስም ከቀየው ሲፈናቀል ኑሯል ብለዋል። እንደ ኦፌኮ ሁሉ የአርሶ አደሮቹ ሁኔታ በትክክለኛ መንገድ እንዲያዝ ጠይቃለሁ ብለዋል። የኢትዮጵያ አየር መንገድ ግን የሀገርን ገጽታ በበጎ ከመቀየር አኳያ ትልቅ ፋይዳ ያለውና የአፍሪካ ቀዳሚ የአቪዬሽን ኢንዱስትሪው መሰረተ ልማት ብሎ የጠራውን የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታው ከመጀመሩ አስቀድሞ ባለፈው 1 ዓመት ከስፍራው ለሚነሱ አርሶ አደሮች ደረጃውን የጠበቁ መኖሪያ ቤቶችን ከመገንባት ጀምሮ በዘላቂነትም የሚቋቋምበትን ፕሮጀክት እያዘጋጀ መክረሙን ነው ያሳወቀው። በ3900 ሄክታር ላይ ያረፈው አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከብዙ ጥናትና የቦታ መረጣ በኋላ የተመረጠ ነው ያሉት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ፕሮጀክቱን ለማስጀመር ባለፉት 1 ዓመት ከፍተኛ ዝግጅት ስናደርግ ቆይተናል ብለዋል። ከነዚህም ውስጥ በስፍራው ላይ ሲኖሩ ለነበሩት ለ1359 አባወራዎች ደረጃቸውን የጠበቁ ቪላ ቤቶችን ገንብቶ ከማስረከብ ጀምሮ ከ2700 በላይ ለሚሆኑ አርሶ አደሮች ዘላቂ የገቢ ምንጭ የሚሆናቸው እንደ የግብርና ምርቶች ማቀነባበሪያ፣ ለኪራይ አገልግሎት የሚውሉ ህንጻዎች፣ ለመስኖ ልማት ግብዓትና የግንባታ እቃዎች እንዲሁም የትራንስፖርት ተሽከርካሪዎችን የመሳሰሉ የልማት
የልማት ስራዎች እየተዘጋጁላቸው እንደሆነ አስረድተዋል። ጠቅላይ ሚኒስትር አብይ አህመድ ባለፉት ቅዳሜ የፕሮጀክቱን የመሰረተ ልማት ድንጋይ አስቀምጠው ግንባታ ባስጀመሩበት ወቅት እንደተናገሩት የኦሮሚያ ክልል መንግስት 5000 ሄክታር የሚጠጋውን ለአውሮፕላን ማረፊያና ለአካባቢው የሚሆን መሬትን አንድም ብር ሊዝ ሳያስከፍል በመስጠቱ ምስጋና አቅርበዋል። ለፕሮጀክቱ የሚነሳ አርሶ አደር ከእንደዚህ ቀደሙ የሚያለቅስ አይሆንም ብለዋል። ከዚህ የሚነሳ አርሶ አደር እንዳለፉት ጊዜያት የሚለምን የሚወድቅ እንዳይሆን ፕሮጀክቱ ለእያንዳንዱ የአካባቢው ማህበረሰብ በረከት እንጂ የሚያስመርር እንዳይሆን ለሁሉም መኖሪያ መንደርና የወደፊት የሥራ ሁኔታ ትምህርት በሚሆን መንገድ ተገንብቷል ብለዋል። በሚቀጥሉት 4 ዓመታት የመጀመሪያ ምዕራፍ በ12.5 ቢሊዮን ዶላር ተገንብቶ ይጠናቀቃል የተባለው አውሮፕላን ማረፊያ ፕሮጀክት ጠቅላይ ሚኒስትር አብይ አህመድ በተገኙበት ቅዳሜ ጥር 2 ቀን 2018 ዓ.ም የግንባታ ስራው መጀመሩ ይታወቃል። የኢትዮ ፎከስ ዝግጅት ክፍል ኦነግና ኦፌኮ በኤርፖርቱ ግንባታ ዙሪያ ያወጡትን የተቃውሞ መግለጫ አስመልክቶ አስተያየት እንዲሰጡበት ያነጋገራቸው ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈለጉ የጅማ ዩኒቨርሲቲ መምህር እንደተናገሩት የፖለቲካ ፓርቲዎቹ ግንባታውን በመቃወም ያወጡት መግለጫ አለን አትርሱን ለማለት ያህል እንጂ የረባ ይዘት ያለው ነገር አለመሆኑን አስታውቀዋል። ኦፌኮና ኦነግ ከኢትዮጵያ ሕዝብ እድገትና ልማት ይልቅ ጎልቶ የሚታያቸው የርስት ጉዳይ ነው ያሉት አስተያየት ሰጫችን በተለይ ኦነግ በአገር ላይ ትልቅ ለውጥ ማምጣት የሚችል ኢንቨስተሮችን ስለ ርስትና ብሔርተኝነትን የመሳሰሉ አገርንና ሕዝብን በድህነት አረንቋ ውስጥ የከተቱ ጉዳዮችን በማስቀደምና ህዝቡን በዚህ የማይረባ አጀንዳ እንዲጠመድ በማድረግ ለድህነት እየዳረገው ይገኛል ብለዋል። አስተያየት ሰጫችን እንዳሉት ደብረ ዘይት የሚሰራው የአውሮፕላን ማረፊያ ፕሮጀክት ከዚህ በፊት ባልታየ ሁኔታ አርሶ አደሮችን ተጠቃሚ የሚያደርግ ነው፣ ለአርሶ አደሮቹ የስራ ዕድል እንዲፈጠርላቸው ያደርጋል ሲባል በኢትዮጵያ አየር መንገድ ውስጥ የሀብት ድርሻ ተካፋይ ይሁኑ ብሎ የሸር ጉዳይ ማንሳት ነገሮችን ለማወሳሰብና ሌላ ጉዳይ ውስጥ ለመግባት ካልሆነ በስተቀር ጤናማ አስተሳሰብ አይደለም ሲሉ አስታውቀዋል።